አልነበርንም። እናንተ በተቀያየማችሁም በእርቃችሁም በፍቅራችሁም ሰዓት አልነበርንም። ግን ትክክሉን እውነተኛውን ሀቁን ስህተቱን የሚያውቀው አላህ ነው። ምንም ቢሆን ምን በሁለት ሰዎች መሃል አንድ ነገር ሲፈጠር ደግሞ ዝም ብሎ ማየት ወይም ማሽቃበጥ ደግሞ እኛንም ተጠያቂ ያደርገናል አይደለን? ዝም ብለን ማየታችን ስህተቱ እዚህ ጋ ነው እዛ ጋ የሚለውን ለአላህ እንተዋለን። እሱ ፍርዱን በሚሰጠው ይስጥ። ግን እህትማማች ሆናችሁ አንቺም እናት ነሽ፣ በስደት ላይ ያለሽ ነሽ። እቺ ልጅ ልጇን ጥላ እዛ ጨለማ ቤት ውስጥ ስትቀመጥ ደስተኛ እንዳልሆንሽ 100% እርግጠኛ ነኝ። ግን ከመቃጠልሽ ውስጥሽ ውስጥ ካለው ነገር የተነሳ ይሁን ብለሽ ጨክነሽ እንዳረግሽው እናለው እንጂ ኢቭን አሁን በዚህ ሰዓት ደስተኛ ሆነሽ አይደለም። እና ለልጇ ስትይ አላህን ፈርተሽ ዛሬ ለደረሰብሽ ነገር ለመበቀል አንቺ ታውቂዋለሽ ምን እንደተጠቀምሽ። የባለቤትሽን ፓወር ብትጠቀሚ፣ ገንዘብሽን ብትጠቀሚ፣ ምኑንም ብትጠቀሚ ነገ አላህ ፊት አንቺ ብቻሽን፣ እሷ ብቻዋን፣ እኛም ብቻችንን ብቻ ለብቻ እንቆማለን። ከዛ ተጠያቂነት ነፃ ለመሆን ያኔ በማዘን በመራራት ክርስቲያን ነሽ እርግጠኛ ነኝ አይደለም? ከትንሽ ጿሚ ነሽ በዚህ ሰዓት ሙስሊም ናት። ሙስሊምን ብትሆን ትላንት ነው ረመዳንን የወጣ ነው። በማንኛውም ወቅት ቢሆን በእስልምና በክርስትና ይህን ያህል ጭካኔ አይፈቀድም። ታውቂዋለሽ። አልፌ ተናግሬ ለማስቀይምሽ ነገር ይቅርታ። ግን እኔ እንደ እናትም እንደ እህትም ነው በዚህ ሰዓት እምወቅስሽም እምመክርሽም እምለምንሽም ደግሞ ለልጇ ስቲ ለአላህ ብለሽ ይቅርታ አርጊላትና ከሳሽ አንቺ እስከሆንሽ ወይም ባለቤትሽ እስከሆን ድረስ እባክሽ 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 ክንሱን አንሽላት። እኛ ልክ ነው ልክ አይደለም ጋር የለንበትም። ማናችንም ማንም ሰው ልክ ነው ልክ አይደለም የሚል ሰው ራሱ የተሳሳተ ነው። በቦታው ያሉት ገነት፣ ሱሱ፣ ሌሎች ጓደኞቻቸውና አላህ ናቸው። ስህተቱ የቱ ጋር እንዳለ የሚያውቀው አላህ ነው። እሱ ፍርዱን ይስጥ። አንቺ ግን ለአላህ ብለሽ በልጆችሽ ይዤሻለሁ፣ በልጆችሽ ክስሽን አንሽላት፣ በልጆችሽ ሙኒትዬ። እኔ መሲ ደውላልኝ አክብሬን የመጣሁት ለመሲ፣ ለእናንተም እንደዛው ከበር አለ። የሚዲያ ነገር ገደለች አስገደለች የሚለውን ነገር ተውት። እሱን ራሴ ስለማውቀው። ግን እዚህ ጋር ደግሞ ሙኒትዬ የምትረጂኝ ነገር ከሆነ በውስጥ ዛቻ፣ በዋትስአፕ ዛቻ መጥቶ ሱቅሽን እናቃጥላለን ስለተባለ ከሷ ስለመጣ ነው። ገባሽ አይደለ? ባለቤቴ ደግሞ ሱቁ የሱ ነው፣ የሱ ተሰርፋት ነው የኔ ሳሎን ማለት ነው። እዚህ ጋር ደግሞ ታውቂያለሽ ነጮች እንደዚህ እናረጋለን ሲሉት ምናል ደረጃ እንደሚደርሱ እናንተ የምታዩት የቲክቶክ ስም የጠፋውን ነው የምታዩት፣ ግን በውስጥ የተፈጠረውን ነገር አታውቁ። በእርግጠኛነት በንዴታችን ሰዓት በእልህ ሰዓት ብዙ ነገር እንላለን እንጂ መቼም አንቺን ላለመጉዳት ብላ ሳይሆን ራሷን ሪስክ ውስጥ ላለመክተት ስትል ይሄን ያለችውን ነገር እንደማታረግ ታውቂያለሽ። ብታስገድል ሌላው ደግሞ ላቅ ይችላል። አረቦች ደግሞ እንደዚህ አይነት ነገር አይረዱንም። እኛ ዛሬ እናትሽ አባትሽ ምንሽ ተባብለን ትንሽ ቆይተን አንድ ላይ ነን። ይህንን ደግሞ እነሱ አይረዱትም። ገባሽ አይደለ? ቢሆንም ግን ሚስት ነሽ፣ የልጁ እናት ሚስትም ከሆንኩኝ እኛ አበሾች ደግሞ ገኒ እኛ አበሻ ሴቶች በተንኮል ወይ በምን ሳይሆን ባሎቻችንን እኛንን የምናንቀሳቅስ ነው አይደለም? ይሄ ነው ሻጥራነታችን። በቅንነትም ለእድገታቸውም ለምናቸውም መሰረቶች እኛንን። ታውቂዋለሽ አንቺ አይደለም? አንቺ በራስሽ መንገድ ሴት ሁል ጊዜ ብልህ ናት። በወንድ ላይ የፈለገ አይነት ወንድ ቢሆን የፈለገ ዜጋ ቢሆን ብልህ ናት። አንቺ ትበልጨዋለሽ። ቁጭ አድርገሽ አሳምነሽ ለምነሽ ለአላህ ስትይ በልጆችሽ አሁን እምልሻለሁ
በብዙ መንገድ ሀቃልሽ ሙኒትዬ እዚህ ጋር ኦኬ ነገር ኦኬ እንፈልልለት እችላለሁ። ኦኬ ላስረዳው እችላለሁ። ግን እዚህ ጋር ደግሞ ሚስት ሰው ገደለሽ፣ ሚስት እንደዚህ ሆነች ሲባል ያንቺን ባልም ማንኛችንም ባላችን ዝም አይለም። ያልሆነ ነገር ሲሆን ይሄ ነገር ሲፖሰት ጦንቃይም የተባለው ራሳቸው ናቸው ይዞኝ የሄዱት። ይዞ የሄዱኝ ነው እኔ የሄድኩትን ነው። ገባሽ አይደለ? እዚህ ጋር ደግሞ እዚህ ጋር በረሮ እንኳን ስትገደል እምፈራ ሴት ነኝ። እንኳን ሰው ልጅን አሳልፌ የምገለው የሀገሬ ዜጋ። እዚህ ጋር ደግሞ እኔ በእኔ የተነሳ ቤተሰቦቼ ባልሆነ ተጽዕኖ ነው ያደረባቸው እህቶቼ፣ ቤተሰቦቼ፣ የባሌ ቤተሰቦች እንደዛው። ግን ራሴን እኔ ስለሚያውቁኝ ነው እንጂ ከትዳሬ ያፋቶኝ ነበረ። ከቤተሰቦቼ በእኔ የተነሳ ተገሏል። ያኔ እንትን አግሏቸዋል። ይሄ ነገር ተጽዕኖ እኔ ላይ ማድሮብኛል። ገባሽ አይደለ? የእሷ መታሰር ነው ለእናንተ። የኔ ግን እድሜ ዘላለም ያላረኩትን አንቺ ገዳይ፣ አንቺ ጦንቋይ ተብዬ የምጠራ ሴት ነኝ። የኔ ነመምስ ለምንድነው የማታዩልኝ? ለምንድነው እኔ ኢትዮጵያዊ አይደለሁ ነሽ? ወላሂ አጋጣሚ አልተፈጠረም እንደ አግኝተንሽ እንድናወራ። እንደ ማንኛውም ሰው እንደተጋጩት ግጭት ነበር የወሰድነው። መሮ ከሮ እዚህ ይደርሳል ብሎ ማንም የጠበቀ የለም አይደለም። ማናችንም አልጠበቅንም። ተጋጫችሁ፣ በስንተኛው ቀን ይቅር ስለተባባላችሁ በፍጹም ይሄ ነገር በዛ ላይ አንቺ በውስጥ የደረሰብሽን ነገር ሌላው እየወጣ ብሶቱን እንዳወራው አላወራሽም። ስለዚህ ማናችንም ልናቅ አንችልም። እንዳልኩሽ አሁን እዚህ ጋር እኛ አንቺ እንዲነሽ አንቺ እንደዛ ነሽ ወይም እሷ እንዲናት እንደዛ ናት ጋር የለንበትም። አንዳችንም እዚህ ጋር የምታይን ሰዎች ምንድነው ፖይንታችን? ጨለማ ቤት ናት። አንቺም ተጎድተሻል፣ ጉዳት አለሽ። ነገ እሷ ወታ እዚህ ጋር አሁን እንዲህ እንደተሰበሰብ ነው ተሰብስበን እርቅ ተፈጥሮ ከሰው ጋር ያለሽ ሪሌሽን እንዲስተካከል ትነግርልሻለች። እሷም በእልህና በንዴት የተናገረችው ያደረገችው ነገር ካለ እንድታቆም ወዳ ሳይሆን በግዷ ታደርገዋለች። ስነግርሽ ወላሂ በንዴት የምትዘው ዛቻ ወይም ንግግር አይቆጠርም። ሴጣንም ሻጥር ነው። አንቺ ታውቂያለሽ። ቀዳዳዎችን እየተጠቀመ ያጋግላል። የአንቺ ቤተሰቦች መወቀስ፣ የእሱ ቤተሰቦች እሱ ሲጀመር በዚህ ሰዓት ስለ አንቺ ከተባለው ነገር አንጻር ባያቅሽ እንዳልሆንሽ ባያምንበት ድሮ ገና ያስወጣሻል አይደለ እንዴ? ወይ ጥሎሽ ይሄዳል። አንቺም ራስሽን ስለምታውቂ ነው በየተጠራሽበት ቤት መተሽ ነገሩ እንዲህ ነው እንደዛ ነው እያልሽ በኮንፊደንስ የምታስረጀው። እንደገና ሰው ያወራውን ያውራ። አንቺ ሆነሽ እስካልተገኘሽ ድረስ ህሊናሽ ሰላም እስካለው ድረስ የማንም ነገር ምንም አይምሰልሽ። በቻልነው መጠን ደግሞ እኛ ስብራትሽን እሷ ባለችበት ሌሎቹም ባሉበት ተወቃት። ውቅቅስም የለም ከዚህ በኋላ እርቅ እንፈጥራለን፣ ይቅር እንባባላለን ሁላችንም። ቅድም ለኮመንታተሮችም ነግረናል። በሰዓቱ ማንም የለም፣ ማንም ፈራጅ መሆን አይችልም። እነሱ ያላቸው መረጃ በአጋጣሚ አንቺ አይኖርሽም፣ አንቺ ያለሽ መረጃ እነሱ አይኖራቸውም። እውነቱን ግን ከመረጃም ከምንም አልፎ አብራችሁ ሆኖ ያሳለፈ አምላክ አለ። እሱ ይፈርዳል በእያንዳንዳችሁ ላይ። ፍርድን ለአላህ ትተን አትሊስት ለዚች ለምድራዊዋ ነገር ይቅር ተባብለን እንተዛዘን። አንቺ አሁን በሰላሙ ቦታ ነሽ ያለሽው፣ ልጆችሽን አቅፈሽ ነው ያለሽው። ደስተኛ እንዳልሆንሽ ግን 100% እነግርሻለሁ። ወላሂ ደስተኛ አይደለሽም። የፈለገ ልብሽን ሞልተሽ አፍሽን ሞልተሽ ብትናገሪም ደስተኛ አይደለሽም። የዛ ልጅ የልጇ ሰቀቀን ይገባሻል፣ ታውቂዋለሽ አንቺ ሙኒትዬ። ወላሂ እኔ ሰው ሁሉ ልኬባታለሁ። ይሄ ነገር እንዳይፈጠር ይሄ ሁሉ ሰው ልኬባታለሁ። ሽምግልና ሁሉ ልኬባታለሁ። አሉ ሽማግሌዎች ደግሞ የባሌ ዘመዶችም አሉ፣ ጓደኞችም አሉ፣ እሷ የምታውቃቸው ወንዶች አሉ። ልኬባታለሁ። ገባሽ አይደለ? እሷን ጠይቁ፣ በእሷ ሳይድ ያለው ሰው ጠይቁ። ሽምግልና ሁሉ ልኬባታለሁ። ይሄናል ራሴ ዝቅ አድርጌ ራሴ ነኝ ተበዳዩ።
ይሄ ነገር ሳይፈጠር በፊት ሽምግልና ሁሉ ልኬባታለሁ። ምን አሉ? ኑና ታረቁ፣ ነገሩ ፍቱት። እዚህ ሚዲያ ላይ እንደዚህ ፎቶ የሚበተነውን ነገር እባካችሁ፣ እቺ ልጅ ምንም አላረገችም፣ ለምን ስሟን ታጠፋላችሁ በይ ተብላ ሁሉ በስነ ስርዓቱ ማናት እሷ መጥቼ የምታረቃት ነው ያለችኝ። ማናት እሷ? አልፎ ተርፎ ዛቻ ለሱቁ ገባሽ አይደለ? እዚህ ጋር ደግሞ ሰውየው ደግሞ እንግዲህ ማንም ነው የሚፈርደው። እውር ይፈርዳል። እዚህ ጋር እንትንን አቃጥልባለሁ እንደዚህ ያደርግባለሁ ሲባል ማንም ሰው ዝም አይልም። ማናችንም በማናችን ቦታ ከዚህም በፊት መሲ ታስታውሻለሽ? የሆኑ ልጆች እንደዚህ አያችሁኝ ብለሽ ለክስ ሁሉ እንዳቀረብሽ እንኳን ዛቻ ቀርቦብሽ ያኔ በእኔ ቦታም እናንተ በእኔ ቦታ ሆናችሁ እስኪ ተረዱኝ። ሙኒት እኔ ላውራ ከይቅርታ ጋር። እሺ ችግር የለም ስለመጣሽ እናመሰግናለን። ግን አሁን እኔ ጥያቄ አለኝ። አንቺ እንትን ሱሱን የከሰሻት ወይም አሁን ላለችበት ደረጃ የደረሰችው ሶሻል ሚዲያ በሚደረገው ነገር ነው ወይስ ደግሞ ዛቻ በደረሰብሽ በግል ላይክ ፐርሰናል ዋትሳፕ ላይ ምናምን በተደረገብሽ ነገር ነው? ገኒ ከይቅርታ ጋር ዛቻ በውስጥ ቀርቦ ያው ባለቤቴን ሰሞስ ባለቤቴ ሄዶ የባለቤቴ እንትን ነው ይሄ እኔ ሳሉ ማለት ነው። ኦኬ ከሱሱ ነው ከራሷ የራሷ ዋትሳፕ በራሷ ድምፅ በራሷ ቤተሰቦች እና አባቴ ለመጥላቸው ኦኬ በቤተሰቦቿ እንጂ በሱሱ አይደለም። በራሷ በድምጿ እሷ ናት የላከችም ብለው ኦኬ እነሱ ተላኩ እንጂ ትላቸው ሰዎች ናቸው። ኢትስ ኦኬ ዌይት አሁን ገኒ አንድ ጥያቄ ልጠይቅሽ። ሱሱ በራሷ ባንደበቷ አንቺ ላይ ወይም ደግሞ እንዳልሽው ሱቅሽ ላይ ራሷ ዛቻ አድርሳለች? ራሷ አድርሳለች? አሁን እኛ እየመጣ ነው ይኸውልሽ፣ አሁን እየሰማን ያለ ነው ይህንን እንደ አዲስ ነው ገኒ። እኛ የመጣ ነው ምን መሰልሽ፣ ሚዲያ ላይ በሚደረገው ነገሮች ሚዲያ ላይ አሁን አብዛኛውን የአንቺን ነገሮች እየለቀቁ ስለሆነ በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ አለች እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን። ላይክ እኛ ሁሉን ነገር እንደምናስታርቅ እንደምናስማማ ነው እየተረዳ። ግን አሁን አንቺ የምትዩ ደግሞ በሱቄ ላይ ዛቻ ስለደረሰ ነው የምትዩ። ሱሱ በራሷ ባንደበቷ ነው ወይ ዛቻ ያደረሰችው? ገኒ በእናትሽ ግልጽ አርጊልን ከይቅርታ ጋር። መሲ ይሄ እግ ስለያዘው ምንም ላብራራም አልችልም ብዬሻለሁ። በውስጥ ዛቻ ቀርቦ ነው ባለቤቴ ሄዶ ሰምቶ የከሰሰው። በሚዲያም እንደዚህ ተጽዕኖ አለ። በሚዲያ ገደለች አስገደለች ጦንቋይ ናት የተባለውም አለ። ተጨማሪም ደግሞ ታህዲድ አለ በውስጥ ገባሽ አይደለ? ግን አንድ ጥያቄ ልጠይቅሽ ገኒ። አሁን ሚዲያ ላይ የሚደረጉት ነገሮች እንደ ሚዲያ ሰው እኛ ሶሻል ሚዲያ ሰዎች ነን። ማንኛውም ሰው መጥቶ ቢተችን ማንኛውም ሰው መጥቶ ዋቴቨር ቢላ መቀበል መቻል አለ። ቢኮዝ አንቺ ራሱ ቢዝነስሽን የምትሰሪው ሚዲያ ላይ ነው። ነገር ግን አሁንም ሱሱ ሚዲያ ላይ ለሚደረገው ድርጊት መጀመሪያ ከአንቺ ከባልተቤቷ በፊት ከመታሰሯ በፊት ቪዲዮ ሰርታ እባካችሁ ገኒን የምትናገሩ ሰዎች አቁሙ፣ ከዚህ በኋላ እኔ ፈትቻለሁ እሷን ፈታለች ብላ አንድ ተናግራለች። ሚዲያ ላይ ለሚደረገው ድርጊት ሱሱ ኃላፊነት ትወስዳለች? ከይቅርታ ጋር ገኒ ማንኛውም ሰው መጥቶ ሚዲያ ላይ ለሚሰራው ስራ ለሚያደርገው ነገር አንቺ ስምሽን ለሚያጠላው ለአንቺ ወዳጅም ለአንቺ ጠላትም ለሆነው ለሚሰራው ቪዲዮ ሱሱ ተጠያቂ ናት? መሲ ኮሜንቱን ክፈች። አሁን እኮ ለገኒ ፍቅር እየሰጡ ነው፣ እየተሳደቡ አይደለም። በነገራችን ቢኮዝ እኛ ቤት እንደዚህ አይነት ነገር የለም። ስለዚህ ክፈቹ፣ ችግር የለም። እሷ ኖ ቢሰርቡኝም እዚህ ጋር ችግር የለውም። ራሴን ራሴ ስለማቆስ አንድ ወሮ ሆኖኛል። እንደዛ እየወረዱብኝ አይሳደቡም አይደለም። አንድ ወር በሙሉ አለ ስራዬ ስራ አንድ ወር በሙሉ ይኸውልሽ እኔ ልንገርሽ፣ እኛ የመጣሽው እዚህ ጋር የሰው ልጅ ገኒ ይኸውልሽ ስሚኝ፣ እኔን አዳምጪኝ አንድ ጊዜ። እኛ ጋር የመጣሽው በአላማ ነው። አላማ ስልሽ እናንተን ለማስማማት እስከሆነ የመጣ ነው ድረስ ይዘን የምንመጣቸው ተከታዮች ለስምምነት፣ ለሰላም፣ ለፍቅር አብረው ከኛ ጋር ለረዥም ዓመት የኖሩ ናቸው። ዛት ሚንስ አብዛኛው ሰው ከ100% 95% ለአንቺ ፍቅር እየሰጠች ነው። ቢኮዝ አላማችንን ያውቃሉ።
እኛን ተረድተው ነው የመጡት። ስለዚህ ለስድብ ጊዜ የላቸውም። እናንተ ግን በእርቅ እንድጨርሱና ሱሱ ከዚህ ነገር እንድትወጣ አንቺም ሰላም ፈጥረሽ ይቅርታ እንድትያት ነው የመጣ ነው። በነገራችን ላይ ይህንን ደግሞ ለማድረግ አንቺ ኤቪደንስ ካለሽ እኛ ሁሉ ወጥተን ይቅርታ እንጠይቃለን፣ ቪዲዮ እንሰራለን። ቢኮዝ ሱሱ ለልጇ ለቤተሰቧ አስፈላጊ ናት። የምር ቅድም ማሚ ብላሻለች። ሰላም አይሰማሽም። አይኑ አውቃለሁ። ምናልባት ግን እባክሽ ገኒ እባክሽ ይህንን ነገር ፍቺ እባክሽ እባክሽ። የኔ ስምስ እንደዚህ የጠፋው ሰሽ እናስተካክላለን። በምትፈልጊው መልኩ እናስተካክላለን። ሚዲያውን ለእኛ እናስተካክላለን። ስምሽ በየሚነሳበት ቤት ሁሉ እየገባል ተቃዋሚዎች እንሆናለን። አንቺም ቢሆን ቤተሰብሽ ክብሩን ይፈልጋል፣ ባልሽ፣ ልጆችሽ ክብርሽን ይፈልጋሉ። የሚሰማሽን ስሜት እኔ ስለማውቀው ነው። ማንም ሰው እኛን ክፉ ሲናገረን ባለቤታችን፣ እናት፣ አባት፣ እህት፣ ወንድም፣ ልጆች ያዝናሉ። እኛ ቃል እንገባልሻለን። ወላሂ ሙኒት አንዳንዴ ሙኒት ይህን ነገር ስላላረኩኝ ብቻ ወላሂ አንዳንዴ ባህር ውስጥ ሁሉ ግቢና በቃ ራስሽን አጥፊ ሁሉ እስከሚለኝ ድረስ ነው። ገባሽ አይደለ? ለምን ባልሰራው ስራ ለምን ልጆቼ ለምን ቤተሰቦቼ ይወቀሳሉ? ለአንቺስ ፈተና ቢሆን ገኒ እነዚህን ሰዎች እኛ እኮ አናውቅም። አሁን እኛ በሰማነው ውይ ለምን እንዴት አለን እንጂ የምናውቀው ነገር የለም። ለአንቺስ ፈተና ቢሆን ሆን ብሎስ የተደረገ ነገር ቢሆን አቅምሽን አሳይተሻል፣ ሀቅሽን አሳይተሻል። ግን አሁን ለልጇ ስትይ እንደገና እኔም ትልቅ ሰው ነኝ፣ እዚህ ጋር ህፃን ልጅ የለም። በልጆችሽ ብዬ እየለመንኩሽ ነው። በልጆችሽ ለልጇ ስትይ አንቺ ልጅ በህይወት ኖረሽ እናትና ልጅ ግድ ሆኖ ከሀገር ሀገር የምንለጣጠለው አንሶ እንደገና አንድ ሰው ቤት አንድ ሰው እንግዲህ ጨለማ ቤት ለጠላትሽም አያሳየው ለማንም አያሳይ እስር ቤትን የሚያውቅ ያውቀዋል። ለአላህ ስትይ በልጆችሽ ይዤሻለሁ ገኒ። እኛ ሚዲያውን እኛ እንረከብሽ በአላህ በቃ በምን ልበልሽ ገኒ፣ በልጆችሽ ክፉ ቀን አያምጣብሽ። ከልጆችሽ ጋር የሚያለያይሽን ነገር ለደቂቃም ለሰከንድም አያምጣብሽ። ልጇን አስቢ። እሷን ለልጇ ስትይ ይቅር በያት። ሰው በተናደደ ሰዓት ሙኒትዬ በጣም ነው የምወዳችሁ። መስዬ ሳራን ወዳችኋለሁ፣ አከብራችኋለሁ። ግን ባለቤቴን ጠይቄ ይህን ነገር መወሰን ያለብን የመሲ ቁጥር ስላለኝ በውስጥ ከመሲ ጋር እንጨርሳለን። እባክሽ ግን ስላሌለ ነው። አሁን ቤት ውስጥ የለም። ስራ ቦታ ጊዜሽን ውሰጂ። ስራ ቦታ ነው ያለው ባለቤቴ። እሺ ገኒ፣ እሺ የምር አንቺ ከልብሽ ካደረግሽ አያቅትሽም። ገኒ ይሰማሻል? አዎ እየሰማች ነው ገኒ፣ እየሰማች ነው። ይሰማል። ቀይ በራኩ ገኒ፣ ይኸው በሱሱ ቦታ ላይ ተንበርክኬ ይቅርታ ልጠይቅሽ በልጇ እንደው በመብርሃን እንደው ይሁን ተንበርክኬ በሷ የሷን ጥበስዬ ባላከብርሽ ኖሮ ባላከብራችሁ ኖሮ እዚህ ቦታ አልመጣም። መስዬ ለእንቢኮ አላልኩም ውዴ፣ እምቢኮ አላልኩም። መስዬ ተነሺ። አንቺ በማክበሬ እናንተ ሙኒትን ሳርቾን በማክበሬ ነው እዚህ ላይ መጣሁት አይደለ? እንደ ማንኛውም ሰው ስልክ ዘግቼ ቁጭ ማለት እችላለሁ፣ ስለማከብራችሁ ነው። ስለዚህ ይሄ ጉዳይ ደግሞ የኔ ጉዳይ ብቻ ስላልሆነ ባልሽን አሳምኙ ስላላችሁ ባላችሁ መሰረት ባለቤቴ ሲመጣ አሳምኘው ምን ብዬ መልሱ ለመሲ ነግራታለሁ። እሺ እኛ ምን እንጠብቃለን መሰለሽ ገኒ፣ ይኸውልሽ ከአንቺ ልክ አሁን እንደሰጠሽን ተስፋ የሰው ልጅ የሚኖረው ከፈጣሪ በታች በተስፋ ነው። በቃ በተስፋ አሁን እዚህ ጋር 5600 ሰው አንቺን የሚያይሽ ሰዎች በቃ ስለ አንቺ ብዙ ነገር መናገር ይችላሉ። እኛም እንናገራለን። እኛ ብዙ ነገሮች ፈተናል ገኒ፣ እንደ ቀላል ራሱ የምንታይ አይደለንም። ምክንያቱም በብዙ ልጆች ውስጥ ያለን ልጆች ነን፣ ያለን ሰዎች ነን። ምክንያቱም ችግራቸውን እንደ ችግር ስለምናይ ነው። አንቺም እንደዚህ አይነት በደል ቢደርስብሽ ማርያምን ከጎንሽ ነው የምንቆመው። ማርያምን ነው የምልሽ፣ ከጎንሽ ነው። በቃ አሁን አንቺ ራሱ እንደዚህ አይነት ነገር በሱሱ ቢደርስብሽ፣ ስለዚህ እባክሽ ሴት ልጅ
ደግሞ ብዙ ነገር ማድረግ ትችላለች፣ ብዙ ነገር መለወጥ ትችላለች። እባክሽ ቃል ግቢና እባክሽ ገኒ በፈጠረሽ በቃ ይሄን ብቻ ለአንዴና ለመጨረሻ ጊዜ። ከዛ ውጪ ሙኒትም ቃል ገብታልሻለች፣ እኔ መሲም እዚህ ጋር 6000 ሰው አለ፣ ቃል እንገባልሻለን። አረጋሽ ትሙት ሁሉ ነገር እናስተካክላለን። ምንም ችግር የለም። ለስምሽ ሳይሆን አብዛኞቹ የመዳም ቅመሞች ላይ እንደፈኑላ ነው ይሄንን ነገር የሚሆን ክፋት የለባቸውም። በኮሜንታተሮች በቃ ለልጇ ስትይ እናቴ ትሙት እስር ምን ያህል ከባድ እንደሆነ እኔ አውቀዋለሁ። ገኒ ሌላ ሰው እኔ ራሴ ስለማውቀው ምን ያህል አይምሮ እንደሚጎዳ በቃ ለልጇ ስትይ የሱሱን ኃጢአት እኔ ሙኒት ሳሪ በቃ እሷን ወክለን እኛ ይቅርታ እንጠይቅሻለን። እናንተ አንድ ሀገር ነው የምትኖሩት፣ አጭር ጊዜ ነው የምንኖረው። እመቤቴ እኛ ድንጋይ ኖሮ በተሸክሜ ይቅርታ አልጠይቅሽ። ግን ከዛ እንደገና አንዳንድ ጊዜ ህግ ሳናቀው ከእጃችን ያመልጠናል። ከኛ ያልፍና በህግ ስር ይሆንና ይቅርታችንን ቦታ ያጣልና አንቺ ዛሬ ተነጋግረሽ መፍትሄ ስጪ። እህታችንን ኤልሲን ታስታውሷታላችሁ? የባህሬኗ ከሰው ይቅርታና ከሰው እጅ አልፋ በህግ ወደቀችና ነው ስንት ዓመቷ። ገኒ ለአላህ መልስሽን ነገ እንጠብቃለን። ዛሬ መልስ ብትሰጪ አንቺ እሱ የአንቺ ነገር አሞት ያደረገው ባለቤትሽ ዛሬ ደግሞ አንቺን ተሰምቶኛል በሆነው ነገር ለአላህ ብለን ለልጆቿ ብለን እንተው ስትይ እንደሚተው እርግጠኛ ነኝ። ያንን ስታደርጊ ነገ የኔ እናት ቀን ሳያመልጥሽ ቀን ሳይሄድ ከአንቺ አልፎ የህግ